እዚህ ቤት ውስጥ እግዚአብሔር ይመስገን ብዙ ነገር ያመጡልኛል። ሻምፑ፣ ኮንዲሽነር ምናምን ሳይቀር ያመጡልኛል። እኔ ግን እነሱ የሚያመጡልኝ ነገር ለፀጉሬ ካልተስማማው እኔ ከራሴ ገዛለሁ። 100 200 ሪያል ነቲንግ ለኔ። እኔ ያ ነገር ለኔ የሚሆነው እኔ ስኖር ነው። እኔ እየታመንኩኝ እኔ እየሞትኩኝ ፀጉሬ እየረገፈ ፀጉሬ እያለ በየቀኑ አፈር እየበላ በየቀኑ እየረገፈ የማጠራቅመው ገንዘብ አካውንት ላይ ምን ይሰራልኛል? እኔ እዚህ ጋር ለራሴ ሳላደርግ ያስቀመጥኩትን ገንዘብ ምን ይሰራልኛል? አንዳንዶቻችሁማ ማለት እኮ ነው ለራሳችሁ አንድ ነገር አታረጉ፣ ለራሳችሁ ምንም ነገር አታረጉ። ብድግ ብላችሁ ኤኬሌ ቸገረው ስትባሉ ብድግ አድርጋችሁ ትሰጣላችሁ፣ ተበድራችሁ ትሰጣላችሁ። እናንተ አራስቡ፣ አገናዝቡ። ሰው እንዴት ሜዲካል ተመርምሮ ከሀገር ወጥቶ እንዴት አስክሬኑ ይገባል? እናትሽ አታሳዝንሽም? ቢያንስ ልጅ ካለሽ ልጅሽ አያሳዝንሽም? ህይወትሽ ያንቺ ህይወት አያሳዝንሽም? እንዲህ ፈጣሪ እኔን ለምን አመጣኝ እዚህ ምድር ላይ? ያለ ምክንያት እኮ አልተፈጠርኩኝም። የሆነ ሰበብ አለ እኔ የመጣሁበት። ያንን ምክንያት ደግሞ ፈጣሪ